ሰበር የጥቃት ዜና ተሰምቷል። እስራኤል ላይ መቅሰፍት ያወረደ ነው የተባለለት ድንገተኛ ጥቃት ተፈጽሟል። ሞሳድ ተዘናጋው ባስባለው በዚህ ጥቃት ረፋዱን ቴል አቪቭ በከባድ ፍንዳታ ተናውጣለች። ሳይረኖች እየተንጣጡ ነው። ይህ ጥቃት የተፈጸመው የፓኪስታኑ የመከላከያ ሚኒስቴር ኢታማዦር እስራኤል ካንሰር ናት፣ ገሃነመ እሳት ትግባ የሚል ኔታንያሁን አራስ ነብር ያደረገ ንግግር ባሰሙ ሰዓታት ልዩነት ነው። እኚህ የፓኪስታን ኢታማዦር ሹም እስራኤል ካንሰር ናት፣ ለሰው ልጆች ሁሉ እርግማን ናት፣ እነዚህ ሰዎች ገሃነመ እሳት ውስጥ እንዲወረወሩ ምኞቴ ነው የሚል እጅግ አደገኛ ንግግር አሰምቷል። ወዲህ ደግሞ ለዛሬ የተያዘው የኢራንና አሜሪካ ከፍተኛ ባለስልጣናት የኢስላማባዱ ድርድር መራዘሙ ተሰምቷል። የሁለቱ አውራ አገሮች ድርድር የተራዘመው በሆርሙዝና በተኩስ አቁሙ ጉዳይ አገራቱ የቃላት ጦርነት ውስጥ በመግባታቸው እንደሆነ ዓለም አቀፍ የዜና ምንጮች እየዘገቡት ነው። በእርግጥ የሚሳኤል ድምጾች ጸጥ ብለዋል። ሮኬቶችም ወደ ሰገባቸው ተመልሰዋል። ባጭሩ የአማራ ብልጽግና የክልሉን ነባራዊ የሰላም ሁኔታ በተመለከተ አንጻራዊ ሰላም ሰፍኗል እንደሚለው በመካከለኛው ምስራቅም አንጻራዊ ሰላም አለ። ነገር ግን አሰቃቂ ጥቃቶች አልቆሙም፣ ቀጥለዋል። እስራኤል ከተኩስ አቁሙ በኋላ ሊባኖስን በአስደንጋጭ መልኩ እየደበደበቻት ሲሆን የጥቃት ኢራንን ክፉኛ አበሳጭቶ ሆርሙዝን ዳግም እንድትዘጋ አስገድዷታል። ኔታንያሁ ከሊባኖስ ጋር ለመደራደር ዝግጁነታቸውን በገለጹት ሰዓታት ልዩነት ውስጥ ግን የኢራን የጡት ልጅ ነው የሚባለው ሄዝቦላ በማዕከላዊ እስራኤል እጅግ ከፍተኛ ጉዳት ያደረሰ ጥቃትን ፈጽሟል። ይህ ጥቃት ወትሮም ቋፍ ላይ ያሉትን ቤንጃሚን ኔታንያሁ ቢቢን አበሳጭቷል። ውድ የአንድ አፍታ ሚዲያ ቤተሰቦች ለክርስትና እምነት ተከታዮች መልካም የስቅለትና የትንሣኤ በዓል እንዲሆንላችሁ ምኞታችን ነው።